ተመልከቱ ሴቶች፣ እኔ ብዙ ጊዜ እናገራለሁ፣ ወንድም ቁጭ አድርጋቸው የምትቀልቡ ሴቶች ያው መጨረሻው ይሄ ነው። ብዙ ጊዜ ተናግሬያለሁ። ትልክለታለች፣ ገንዘብ ይቀበላል፣ ከዚያ ይበላል። ከዚያ በኋላ ሌላ ሚስት አገባበት ብሯን ሰብስቦ፣ ከዛ ሽህታኛ አንተ ህይወትን ከጀመርክ እኔም የራሴን ህይወት እንድጀምር ስትለው ብር አንቺ ሌላ እንድፈታሽ ካልሆነ ከሰሽኝና የዛኔ ያለሽን ገንዘብ እካፈልሻለሁ እንፈታለን። ይሄ ነው መጨረሻ። ወንድም ቁጭ አድርገው የሚቀልቡ ሰዎች ይሄ ስም እዚህ በወንዶች ላይ ክፋት እንዳይመስላችሁ ንግግር ወላሂ ለወንድ ስም ነው። አትስጧቸው ወንዶችን ስም ለወንዶች ስም ነው። ኢስላም የሚያዘው ነገር ስለሆነ ነው። እኔ አያስብላቸውም አይደለም። ወጣቸው አላረና ህይወት የሚያምረው ወንድ ልጅ ሰርቶ ሲያስተዳድር ነው። ሴት ልጅ ለፍታ ደክማ ስታመጣና ስታስተዳድር ህይወት አያምረው። ወጣቸዋል። ወንድ የምትገብ ባህሪ ያለበት በባህሪው ቁጭ አድርጎ የሚቀልበው ከሆነ ሚስቱ ወጣቸዋል። ወንድ ልጅ ሰርቶ ሲያመጣ ጊዜ ነው ህይወት የሚያምረው። አላያችሁም? ወንድ ልጅ ውጭ ሄዶ ሰርቶ ጠዋት ለስራ ይወጣል፣ ሚስትና ልጆችን ተሰናብቶ ይሄዳል። ልክ ሰርቶ ምናምን ሲመጣ ሚስት ደግሞ እዛ ፏብትና አድርጋ ቤቱን ልጆቹን ራሷን ትጠብቃለች። የዛኔ ከስራ ደግሞ ሲገባ ያ ውጭ ላይ ሲጨናነቅ የነበረው ምናምን ባንዴ ይረሳዋል። ያንን ሳያት ልጆችን ሲያይ ጊዜ ፈገግታቸውን። በዚህ ተቃራኒ እስከሆነ ህይወት እሱ ቁጭ ብሎ ቤት ከሆነ የእሷን ደሞዝ ነው ወላሂ ሲቆጥር ሲያስበው የሚውለው ምንዛሬ ስንት ገባ እያለ ያን ያስለመደችው ገንዘብ ሲቀር ጊዜ በእሷ ላይ ይነሳባታል። ይሄ ነው መጨረሻው። አምላክ አላህ ዝም ብሎ በከንቱ አይደለም ወንድ ልጅ አስተዳድር ብሎ የተናገረው ባህሪያችንን ስለሚያውቅ ነው። አላህ በቁርአን ላይ አርጃሉ ቀዋሙና ዐለ ኒሳ አለ፣ ወንዶች የሴቶች አስተዳዳሪዎች ናቸው አለ። ማነው ገንዘብ መስጠት ያለበት ብለን ስናይ ወቢማ አንፈቁ ሚን አምዋሊሂም አለዛው በሚያደርጉትም የገንዘብ ወጪ አለ። የገንዘብ ወጪ ያለው ባል ላይ ነው እንጂ ሴት ላይ አይደለም። አንድ ጥያቄ አለኝ። አንድ ሴት አላገባም ማለት ትችላለች? ባል አለማግባት ለምሳሌ እሺ ማግባት ግዴታ ነው ወይስ አይደለም በሚለው ጉዳይ በዑለሞች መካከል ኺላፍ አለ። ግማሽ ዑለሞች ግዴታ አይደለም፣ ወይንም ሌሎች ደግሞ አይ ግዴታ ይሆናል ብለው የተናገሩ አሉ። ስለዚህ ከሁለቱም ይልቅ ሶስተኛው አቋም ምንድነው? ግዴታ የሚሆንባት አለች፣ ግዴታ የማይሆንባት አለች የሚለው ሶስተኛ ትክክለኛ አቋም ነው እያምናለሁ። እርሱም መቼ ነው ግዴታ የሚሆንባት፣ መቼ ነው ግዴታ የማይሆንባት ወደሚለው ስንመጣ በወንድም በሴትም ላይ ወንድም ሴትም እንግዲህ ከእነርሱ መካከል ስሜት ያለባቸው ከሆኑ ወደ ፈተና እንዳይወድቁ ለአቅመ አዳም ለአቅመ ሔዋን ከደረሱ የማግባት ግዴታ አለባቸው። ሁለተኛ ምንድነው? ስሜት የሌላቸው ከሆነ በተፈጥሯቸው ምንም አይነት የተቃራኒ ጾታ ፍላጎት ምንም አይነት ስሜት የሚባል የሌላቸው ከሆኑ እነዚህ ጥፋት ላይ ክፉ ነገር ላይ ይወድቃሉ ተብሎ ስለማይታሰብ በእነዚህ ላይ ግዴታ አይሆንም። በተፈጥሮ ምንም ስሜት የማይኖረው ሰንጋው ነው ይፈጠራል አይደል? ምሳሌ እኔ ማግባት አልፈልግም፣ በቃ አላህን መገዛት ነው የምፈልገው። አንዴ አግብቻለሁ ፈትቻለሁ፣ አሁን አልፈልግም ከዚህ በኋላ ምን ትለኛለህ? እንደሱ አይባልም። እንደሱ ብለው መተው የሆነ ወጣቶች ነብያችን ሰለላሁ ዐለይሂ ወሰለም ሊጠይቁ መጡ። ተመልከች፣ አሁን ያልሽውን ቀጥታ ብለዋል። ምን እንደተመለሰላቸው አዳምጪ። جاء ثلاثة شاب إلى النبي عليه الصلاة والسلام ሶስት ወጣቶች ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጡ። ሲመጡ ጊዜ ቤት ጥያቄ ሊጠይቁ ነብያችን ሰለላሁ ዐለይሂ ወሰለም የሉም ነበር። እናታችን አይሻን አገኙ። ምን ፈልጋችሁ ነው አለቻቸው። የአላህ መልእክተኛን ጥያቄ ለመጠየቅ ነበር አሉ። ከዚያ በኋላ እርሳቸው የሉም፣ ጥያቄያችሁን አድርሰላቸው ዘንድ ግን ጠይቁ አለቻቸው። ከዚያ በኋላ ጠየቁ። አንደኛው ምን አለ? እኔ ከዚህ በኋላ ሚስት የሚባል ላላገባ አለኝ፣ ነገር ግን አላህን እድሜ ልኬ እገዛለሁኝ አለ። ሌላኛው መጣና እኔ ከዚህ በኋላ እንቅልፍ የሚባል አልተኛም፣ አላህን ስገዛ እኖራለሁኝ አለ። ሌላኛውም ልክ እንዲሁ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ደረሳቸው ይህ ጥያቄ። ሶስታቸውንም ተቃወሟቸው። ቤት አድርጉ አንድ ጊዜ ኢኒ አተዘወጁ ኒሳ ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ አሉ። ለስቱም አንቱም አትቃ ሚኒ አሉ። እናንተ ከእኔ በላይ አላህን የምትፈሩ አይደላችሁም አሏቸው። እኔ ሴትን አገባለሁኝ፣ ከእኔ መንገድ ያፈነገጠ ሰው ከእኔ አይደለም ብለው ተናገሩ። ስለዚህ ሰውየው ሚስትን አላገባም ብሎ መቆጠቡ ይሄ ነብያት መንገድ አይደለም። ነብያቶች ያገቡ ነበር። ገብታችኋል? ከአምልኮ አግልሎ ራሱን ማን ነው ከጋብቻ አግልሎ ራሱን ለአምልኮ ብቻ ታውላለሁ ማለት ይሄ
ይሄ ምንኩስና ይባላል። ምንኩስና በኢስላም የተከለከለ ነው። ይሄን መንገድ ያመጣው ማን ነው ከተባለ ጳውሎስ ነው ያመጣባቸው። ቁርአን ይናገራል። የሚገርማችሁ የነብያትን መንገድ አስለቅቆ ነገር ግን እንደኔ ባታገቡ ይሻላችኋል ብሎ መጽሐፍ ቅዱስ ላይ እስካሁን ድረስ ተቀምጧል። ስንት ወጣት ልጃገረዶች ወጣት ልጆች ገና በለጋ እድሜያቸው ገዳም እንዲገቡ አደረጋቸው ጳውሎስ። ገብታችኋል? ከነ ድንግልናቸው ይሞታሉ። በዚያ ለአምላክ ራስን ማስገዛት በሚል ራስን መሸወድ። ነብያቶች ሚስት ያገቡ ነበር። ለአምላካቸው ከማንም በላይ ነው የተገዙት። ይሄን መንገድ ቀይሮ ጳውሎስ መጣና አታግቡ እንደኔ ያላቸው በቃ እንዳያገቡ አድርጎ አስቀራቸው። በርካታ ልጆችን አሁንም ድረስ አለ ሀገራችን ላይ ነገር። ታዲያ ነብያችን ሰለላሁ ዐለይሂ ወሰለም ላ ተበቱለ ፊል ኢስላም አሉ። በእስልምና ምንኩስና የሚባል ነገር የለም። ፈተዘወጁ አሉ። አግቡ እንደቀደሙት ነብያቶች ብሎ ተናገሩ። ስለዚህ ይሄ ነው እንጂ የነብያት መንገድ የኛው ጳውሎስ ያመጣላቸው መንገድ በፍጹም የነብያት መንገድ አይደለም። ከነብያት ተቃራኒ የሆነን መንገድ ነው ይዞላቸው የመጣው። ይፈቻል። ይሄ የተፈጥሮ ህግ አምላክ በእርሳቸው ላይ በአዳም ልጆች ላይ ያደረገውን እንዳይጠቀሙ አደረጋቸው። ከዚህ ታላቅ ጸጋ ማራቃቸው፣ ከነብያት መንገድም አሸሻቸው። አምላክ ምንድነው ያደረገው ከተባለ አዳምን ወይንም አደምን ከፈጠረ በኋላ ብቻውን ሊሆን አይገባውምና ሚስትን ልፍጠርለት አለ፣ ፈጠረለት። ይሄ አምላክ ፍቃድ ሲሆን ጳውሎስ መጣና እንደኔ ብቻቸውን ባታገቡ ይሻላችኋል ብሎ ተናገረ። እሱ እንዳላገባ ሁሉ ሌሎችንም እንዳያገቡ ገደል ሰደዳቸው። ከነብያት መንገድ አስወጣቸው። የቀደሙት ነብያት አግብተዋል፣ ልጆችንም ጻድቅ ልጆችን ወልደዋል። እንደዚያ ነው እንጂ ሰዎች መሆን ያለባቸው የነብያትን መንገድ አስወጥቶ ከዚያ አዲስ መንገድ ተከተለ። ይሄ ስህተት ነው። ይሄን ይመስላል። ስለዚህ ለአቅመ አዳም ለአቅመ ሔዋን የደረሰ ሰው ወደ ፈተና ላይ እንዳይወድቅ፣ የሰይጣናዊ መንገድ ላይ እንዳይወድቅ ማግባት አለበት። ይሄ ነው የነብያት መንገድ። ገብቶኛል። ግን በቃ እኔ ጻድቅ ለመሆን ፈልጌ አይደለም። በቃ አልፈልግም። በቃ አንድ አገባው በቃ በጣም በደለኝ ምናምን። አሁን ምንም አልፈልግም። ጸባይ ራሱ የለኝም። የመጨረሻ እንደሱ መሆን የለብሽም። አታዳምጪም? እሺ አዳምጣለሁ። እሺ የአላህ ቃልና የመልእክተኛው ቃል እንደዚህ አይባልም። እሺ እኔ ነገርኩሽ የመልእክተኛው ቃል እያልኩ ነበር። አንቺ ያ ሰው የጎርቶሽ በቃ ሁሉም ሰው እንደዛ መስሎሽ ሊሆን ይችላል። እንደዛ አይደለም። ሁሉም ሰው እኩል አይደለም፣ አንድ አይነት አይደለም። ደሳቸዋል። ሰዎች የተለያዩ ናቸው። ምናልባት ሌላ ህይወት ሞክሪና የተሻለ መልካምን ሰው ልታገኝ ትችላለሽ። እንደዚያ ነው እንጂ መሆን ያለበት አምላክ ከደነገገው ድንጋጌ ራስን ማራቅ ይሄ ተገቢ አይደለም። አየሽ ጀዛከላህ። ወያኩም እሺ፣ ጥያቄ አለ? ይቀጥል። ወአለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሺ ከላይ ቲጂን አስቀድሟት ከይቅርታ ጋር ቅድም ጀምሮ አልጠይቅ ፈልጋ ነበር። ቲጂ ሰላም፣ እንዴት ነሽ? አልሐምዱሊላህ። እሺ ኢየሱስ ክርስቶስ አምላክ እንደሆነ የሚያሳይ ማስረጃ የለም ስትል ሰምቼ ነው ከመጀመሪያው የሚገባውና። ኢየሱስ ክርስቶስ ይሰማል። ኢየሱስ ክርስቶስ አምላክ ነው ብሎ ያስተማረበት ቦታ የለም ስንል ነበር። ኦኬ። ስለዚህ ምናልባት አንተ የፈለከው ቃል በቃል አምላክ የሚልበት ሊሆን ይችላል። በአንድም በሌላ መንገድ የህይወት እንጀራ እንደሆነ የህይወት መንገድ እንደሆነ ተናግሯል። ነገር ግን ቃሉን አምላክ የሚለውን ቃል ከሆነ የግድ የተፈለገው የዮሐንስ ራእይ ምዕራፍ 2 ከቁጥር 7 እስከ 8 ያለው ቃል እነሆ በሰማይ ደመና ይመጣል፣ ዓይን ሁላ ታየዋለች፣ እነዚያም የወጉት ይመለከቱታል፣ የምድርም አሕዛብ ሁሉ ስለ እርሱ ያለቅሳሉ። አዎን አሜን ይልና ቁጥር 8 ላይ የነበረውና ያለው የመጣውና የሚመጣው ሁሉንም የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላል። እሺ መልካም። አንደኛ ኢየሱስ ክርስቶስ ከተናገረው ነበር ያለው። እዚህ ቦታ ላይ እየተናገረ ያለው ያለውና የነበረው የተባለው አካል ነው። ያለውና የነበረው የተባለው ደግሞ ላይ ከፍ ብለሽ ቁጥር 4 ላይ ካለውና ከነበረው ተብሎ አብ ተገልጿል። ገብቶሻል? ከዚያ በኋላ ከሰባቱ መናፍስት ከዚያም ከእውነተኛ ምስክር ከሆነው ከኢየሱስ ክርስቶስ ይላል። ገብቶሻል አይደል? ያለውና የነበረው ብሎ አንዱን አምላክ ከገለጸ በኋላ ነው
እንደገና 7ቱን መናፍስቶች አስገብቶ ከዚያ ስለ ኢየሱስ ክርስቶስ የሚናገረው። ስለዚህ ያለና የነበረ የተባለው ያ አንዱ አምላክ ራሱ ነው። እሱን ነው አምላክ ነኝ ይላል እያለ እየተናገረ ያለው። ሲቀጥል እዚህ ቦታ ላይ ይላል እያለ ነው ባዩ ሌላ አካል ነው። አይ ኢየሱስ ነው ካላችሁ፣ ስለዚህ ኢየሱስ የአምላኩን ቃል እያደረሰ ነው። አምላክ ነኝ ይላል እያለ ነው ኢየሱስ ስለሌላ አካል እየነገረ ነው። አይ እዚህ ጋር ቁጥር 7 ላይ እኮ የሚለው እነሆ በሰማይ ደመና ይመጣል ዓይን ሁላ ታየዋለች ካለ በኋላ እነዚያም የወጉት ይመለከቱታል። የወጉት እነማን ናቸው? ማንን ነው የወጉት? እዚህ ጋር የምትመልስልኝ አራት ነጥቦች ዘጋውና ሚያት አድርገው እንደ ወገናችን ሰው ያወራ ከሆነ አጣጋት ትገባ ቅድም አውርተናል። አሁን እሱ አስቀጥል። እዚያ ላይ 4 ነጥብ አደረገልሽ። እስከትል ያለና የነበረ የተባለው ያለና የነበረ ማለት ምን ማለት ነው? እጂ ያለውና የነበረው ማለት ያለው የነበረው ዳግመኛም የሚመጣውም ነው የሚለው። አልፋና ኦሜጋ ማለት መጀመሪያና መጨረሻ ነው አይደለ? ከዓለማት በፊት የነበረ ማለት ነው። የመጣ ነው ሰው የሆነ ማለት ነው። አልፋና አዳምጪኛ ሰው የሆነ የሚል ትርጓሜ የለውም። አልፋና ኦሜጋ ወይንም ያለና የመጣው የሚለውን ስተረጉምልህ ነው። ምክንያቱም ሰው ሆኖ ስለሆነ አምላክ የመጣው እሱ አብም ራሱ ይመጣል። ስለሱ አይደለም አንተ ጥያቄያችን ያለና የነበረ የሚለውን ትርጓሜ ምን ማለት ነው? ያለ የነበረ ማለት ነው። ያለ የነበረ የመጣውና የሚመጣው ይሄንን አትነጣጥለውም። ችግር የለውም። ያለ ማለት አሁንም ያለ ነው። የነበረ ማለት ከጥንትም የነበረ ነው። ዘላለማዊ ማለት ነው ባጭሩ ቃሉ። ዘላለማዊ ለሆነ አካል ሞት ይስማማዋል አይስማማው? ይሞታል አይሞትም? ዘላለማዊ የተባለ አካል በመጀመሪያ ደረጃ ስለ አምላክ ስናወራ ስለ እግዚአብሔር ስናወራ ምን አለው? ምንነት አለው፣ ማንነት አለው። ምንነት አለው፣ ማንነት አለው። ያለና የነበረ ዘላለማዊ ይሞታል። ልመልስልህ ነው። መለኮት አይሞትም። ስለዚህ ኢየሱስ መለኮት አይሞትም። ስለዚህ ኢየሱስ ሞቷል አይደል? ክርስቶስ በስጋ ሞቷል። በስጋ ስለተገለጠ ሁላችንም በስጋ እኮ ነው የምንሞተው። አዲስ ነገር የለም እንደሱ ብቻ ከሆነ። እንዴት ማለት? በስጋችን ነው የሚሞተው እኮ ስጋችን ይሞታል። አሁን ግን እያወራን ያለ ነው ስለ አንዱ ስለ ቃል የአብ የባህሪ ልጁ ስለሆነው ስለ ወልድ ኢየሱስ ክርስቶስ ነው። ስለዚህ እሱ ደግሞ ቃል አምላክ አልሞተም ትሉና በስጋ ነው የሞቱት ትላላችሁ። በስጋ መሞት ብርቅ አይደለም። ሁሉም የአዳም ልጆች በስጋ ነው የሚሞቱት። አብርሃም በስጋ ነው የሞተው። ሙሴ በስጋ ነው የሞተው። ኢየሱስም እንደመጻፋችሁ በስጋ ሞተ። ምንም አዲስ ነገር የተለየ የለውም ከሰዎች የተለየ እና መለኮት ይሞታል እያልከኝ ነው? መለኮት ይሞታል እያልከኝ ነው በአንተ አባባል? የለም መለኮት አይሞትም። ለዚያ ነው ኢየሱስ ክርስቶስ አምላክ አይደለም። ምክንያቱም እርሱ ሞቷልና እንደናንተ እምነት በስጋ ሞቷል። ለምን? ስለተዋሃደ የፈጠረውን ስጋ ስለተዋሃደ የፈጠረውን ስጋ ከድንግል ማርያም ስለተዋሃደ ስጋ ደግሞ መዋቲ ነው። ኢየሱስ ክርስቶስ እኮ እኔም በስጋ ነው የምሞተው። ልዩነቱ ምንድን ነው? እኔም አምላክ ልሆን ነው ማለት ነው። አንተ በስጋ ትሞታለህ፣ ግን አንተ በስጋ የምትሞተው ሁሱ ዳግመኛ ላትነሳ ነው በትን ማለት ነው። ክርስቶስ ግን በስጋ የሞተ ዳግም አንሰው መለኮትነቱን ሊገልጥ ነው። እንነሳለን፣ ሁላችን እንነሳለን። ይሄን አታውቅም? አንተ ራስህ ትነሳለህ። ያለ በመጀመሪያ መለኮት አይሞትም። መለኮት ልክ ነህ፣ አያርፍም። መለኮት አይደክምም። ታነሳውን ሐሳብ አትመለስበት እባክህ። እኔ ይኸውልህ አንተ ራሱ አትነሳም አልከኝ። በዚህ ላይ ቁምና ውራ። ከዛ ይኸውልህ ብለህ እንደገና ሌላ አትመለስ። አንተ ራሱ እኔ በስጋ ሞታለሁኝ፣ ክርስቶስን በስጋ ሞቷል እንደናንተ እምነት። አንተ እኮ አትነሳም አልከኝ። እነሳለሁ፣ እንነሳለን እኛ። ምክንያቱም ክርስቶስ የአዳምን ጥሪ ሊጣራ የመጣ በአዳም ስም የመጣ በግ ነው። ክርስቶስ ማለት ሊሰዋ የመጣ የያዕቆብ የይስሐቅ አምሳያ ነው። ኢየሱስ ክርስቶስ የቱ ጋር ነው እኔ በአዳም ስም የመጣው ነኝ ብሎ የተናገረበት? እሺ አዳምጠኛ እኮ ይኸውልህ፣ ለምሳሌ አሁን እግዚአብሔር አምላክ ዓለምን ፈጠረ። ዓለምን ፈጥሮ ደግሞ በሰባተኛው ቀን አረፈ ይላል። ለመለኮት ማረፍም ቢሆን አልተሰጠውም። መለኮት አያርፍም። ለካ መለኮት ያርፋል ሲባል እግዚአብሔር አምላክ አስቀድሞ
ግልጽ ነው። ክርስቶስ እንደሚመጣ ዓለም እንኳን ሲፈጠር የተተነበየ ነው። ለምን በሰባተኛው ቀን አረፈ ማለት ምን ማለት መሰለ? ክርስቶስ መጥቶ በሰባተኛ ቀን በመቃብር እንደሚያርፍ ትንቢት ገና እየተነገረ ነው። ገና ዓለም ሳይፈጠር ምን ኢየሱስ ክርስቶስ እኔ በአዳም ስም የመጣው መለኮትን በአንተ ልክ ምክንያት ዳዊት አስቀድሞ ማለት ነው አምላኬ አምላኬ ብሎ ይጣራል አለ። በመስቀል ላይ ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ ይጣራል እኮ። እየሰማኸኝ ነው? አምላኬ አምላኬ ለምን ተውከኝ በፈጣሪ ስም እዛም እንደ ፌንታ እየረጋገጥክ ሄድክ እኮ። እንዴት እንያዘ አመለጥከን። አንድ ጥቅስ ላይ አንድ ሐሳብ ላይ ቁምና እሱን ጨርስና ወደ ቀጣይ ትሄዳለህ። እኔ ለምሳሌ ከክርስቶስ የምለይበት ነገር ምንድነው? እስኪ ንገረኝ። ለምሳሌ በስጋ ነው የሞተው አልከኝ። እኔም በስጋ ነው የምሞተው። ገብቶሃል አይደለ? አይ እሱ እኮ ይነሳል አንተ አትነሳም አልከኝ። ተሳስተሃል። ሁሉም ሰው ይነሳል አልኩ። እንነሳለን። እሺ እኔና የክርስቶስ ልዩነት ምንድነው? ካልሆነ እኔን ማምለክ አይበቃ። ያንተ ነፍስ ይጠየቃል፣ የሱ ነፍስ ደግሞ ጠያቂው ነው። ያ ነው ልዩነት። እሺ የሱ ነፍስ ምንድነው? እሱ ነፍስ ወይም ደግሞ አንተን የተዋሃደች ነፍስ ናት፣ የሰው ነፍስ ናት። እሱን ደግሞ የተዋሃደው መለኮት ነው። ግልጽ ነው? አይደለም። አሁን አዳምጥ። የእርሱ ራሱ ህይወቱ ነፍስ ከአምላኩ የተሰጠው ነው፣ ለኔም የተሰጠኝ ነው። ኢየሱስ ክርስቶስ ህይወትን ልክ እንደኔ ተሰጥቶት ነው አይደለም? ከአምላኩ አይደለም። ማንም ቢሆን ነፍሱን ከኔ ያሳልፎ ሊሰጥ አይችልም ነው የሚለው። ማስረጃ ልስጥህ። አሁን ኢየሱስ ክርስቶስ እኔ ህይወት እንደተሰጠሁት ለእርሱም ህይወት ተሰጥቶ እንደሆነ ላሳየህ። መጽሐፍ ቅዱስ ይዛል አለ። እሺ ላውጣ መጽሐፍ ቅዱስ አንድ ጊዜ። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አውጣ። ቲጂ ነበረች ጠያቂዋ፣ በዛው አስገባት። ዮሐንስ ወንጌል ምዕራፍ 5 ቁጥር 26። እሺ ቀጥል። ምን ይላል? እየሰማሁ ነው። ምን ይላል? አንብበው። አንብበው። አትውጣ። ይኸውልህ አይሰማንም ከወጣ። ጉሱ ቲጂ ነበር ጠያቂዋ እኮ። ጠያቂዋ እሷ ነበረች። አንድ ሰው እያወራ ጣልቃ ትግባ። አይ ከላይ ያለው ልጅ አንብበው። አሁን ምን ይላል? አብ በራሱ ህይወት እንዲኖረው ለወልድም በራሱ ህይወት ሰጥቶታልና ነው የሚለው። አይዋ ስለዚህ አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጠ ይላል አይደለ? በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ህይወትን ተሰጥቶ ነው አይደለ? ልክ አንተ ህይወትን እንደተሰጠ አብ በራሱ ህይወት እንዲኖረው ነው የሚለው። ግን አስተውለኸዋል? ቃሉ አይልም እንደሱ። አብ በራሱ ህይወት እንዲኖረው ይላል። አይደለም። አብ በራሱ ህይወት እንዳለው ሁሉ ለወልድም እንዲሁ ህይወት እንዲኖረው ሰጥቶታል ይላል። ይህንን እየገለጸ ያለው አባትነቱን፣ አብ አባትነቱን፣ ልጅ ደግሞ ወላዲ ቃል መሆኑ ነው እየተገለጸ ያለው። ባለኝ እንመጣበታለን። ቃሉ ላይ ምን አለ? ኢየሱስ ክርስቶስ ህይወትን ተሰጥቶ ነው አይደለ? እሱን እመን። ልክ ነህ፣ ግን መለኮትን ነው። አላሁ አክበር። ስለዚህ ህይወትን ተሰጥቶ ነው እናንተ፣ አንተም ህይወትን ተሰጠህ ነው። አላህ በቁርአን ላይ ህይወትን ሰጠኋችሁ እንዳለው። እዛ ከሆነ ዮሐንስ ወንጌል 17 ቁጥር 5 ምን ይላል? እሱን ደግሞ ተንትኖሽ። እሺ እንሄዳለን። አንዴ የክርስቶስን ማንነት እንጨርሰው። ክርስቶስ ስጋውንም ተሰጥቶ ህይወቱንም ተሰጥቶ ስልጣኑንም ተሰጥቶ ምን ያልተሰጠው ነገር አለ? ሁሉ እንዳለ ተሰጥቶ እኮ ነው። የተሰጠን አካል እንዴት ነው አምላክ ነው ብላችሁ የምታስቡት? ቆም ብላችሁ አስቡ እንጂ። ሰጭ ነው አምላክ ሊሆን የሚችለው። ተሰጭ በፍጹም እርሱ ደካማ መሆኑን ነው የሚያሳየው። ተሰጭ የሆነ አካል ተቀባይ ከሆነ አምላክ ይሄ በጣም ከባድ ነው። አምላክ ይሰጣል እንጂ አይሰጥም። ህይወትንም ተሰጠ፣ ስጋዬንም አዘጋጀህልኝ ብሎ ክርስቶስ ተናገረ። ወደ አምላኩ ስጋን አዘጋጀህልኝ አለ። ያን ስጋ አዘጋጁ ማን ነው? የአንዱ አምላክ። የክርስቶስ ስጋ ተዘጋጀ፣ ህይወትንም ሰጠኸኝ አለ። ህይወትንም ተሰጥቶ ስጋንም ተሰጥቶ ይሄ ማለት ፍጡር ነው ማለት ነው። ፍጡር ማለት ትርጓሜው ምንድን ነው?
ፍጡር ማለት ፍጡር ከሆነ ወላጅ ሊለን አይችልም። እሺ አዳም ፍጡር ማለት ትርጉሙ ምን ማለት ነው? ፍጡር ማለት በአምላኩ የተፈጠረ ወይም ደግሞ አምላክ ያለው ገዢ ኃይል ያለው ከሱ በላይ የሆነ ማለት ነው። በጣም ጥሩ ትክክለኛ ትርጓሜ አምላክ ያለው ከእርሱ በላይ ገዢ ያለው የሆነ ፍጡር ነው አለን። እንዲሁም በፈጣሪ የተፈጠረ በጣም ጥሩ። ስለዚህ ኢየሱስ ክርስቶስ እሺ በጣም ጥሩ። ስለዚህ አምላክ ያለው ፍጡር ነው ብለናል። ስለዚህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ወደ አምላካችሁ አድርጋለሁ ብሎ አምላክ እንዳለው ዮሐንስ ወንጌል ምዕራፍ 20 ቁጥር 18 ላይ አስተምሯል። ሲቀጥል ኢየሱስ ክርስቶስ ተነጥቶ ደግሞ እንደተነተና አትፈቅድልኝም። እሺ ተንትን እሺ ግን በማስረጃ ይሁን እሺ ከራስህ እንዳይሆን ክርስቶስ ፈጣሪ እንዳለው ራሱ አይደለም። ቆይ ልጅቷ የት ሄደች? ጠያቂው ዋናው ወርዳለች። አንድ ጊዜ ቆይ ልጅ አይደለም ሙዙ ባላ ተስወጣ እንደዚህ ሰዎችን ስማኝ፣ ደግሞ እኔንም ስማኛ። እኔ እኮ ደስ ስለምትለኝ ነው የምገባው። ደስ ብሎኝ አክብሬህ ነው የምገባው። ግን ደግሞ አንድ ነገር ልንገር፣ የትኛው ነብይ ነው እኔና አባቴ አንድ ነን የሚለው? እሱን ስለሰለኝ ያኛውን ደግሞ አንተ ትርጓሜ ትሰጠዋለህ እንደፈለግ። እሺ አንተ ነው የምትሰጠው እንጂ እኛ ላይ ለያያል እኮ። አንዴ ልጁ ጨረሰሽ። ይኸውልህ ክርስቶስ ፍጡር እንደሆነ ራሱ ተናግሯል። ይሄን ታውቃለህ አይደለ? ፈጣሪ እንዳለው ተናግሯል። ታውቃለህ? ከኔ በላይ ፈጣሪ አለ አላለም። ታው እኩል ናቸው አብና ኢየሱስ ክርስቶስ ብለህ ነው የምታምነው አንተ? አይበላለጡም? ቀድሞውኑም አብና ኢየሱስ ማለት አንድ አካል ነው ማለት መለኮታቸው አንድ ነው። ግልጽ ነው። የሆነ የተለያየ የተነጣጠሉ አይደሉም። አይበላለጡም። ቃል በቃል አሳየህ። አሁን ኢየሱስ ክርስቶስ አብ እንደሚበልጥ የተናገረበትን ቃል በቃል እሱ አባትነቱን ለመመስከር ልታሳየኝ የፈለከውን አውቃለሁ። አብ ከኔ ይበልጣል። አይዋ ስለዚህ እንደሚበለጥ እያወቃችሁ እኩል ነው ብላችሁ ክርስቶስ ለምሳሌ ኤፌሶን እሱ የአምላክ ባህሪ የአምላክ መልክ ሲኖረው የባሪያን መልክ ይዞ ሲገለጥ እሱን እንደመተካከል ይዞ አልቆጠረውም ይላል። ኤፌሶን ሲናገር እሱ ምን ትላለህ? የአምላክ መልክ ሲኖረው ይላል። የምን መልክ ስለው? የአምላክ መልክ ሲኖረው ይላል። አንደኛ እሱ ኤፌሶን ላይ አይደለም ቆላስይስ ላይ ነው ያለው። ነገር ግን እዚያ ቦታ ላይ አሁንም ኢየሱስ ክርስቶስ አምላክ እንዳልሆነ ፍንትው አድርጎ የሚያሳይ ነው። ወደ እርሱ ከፈለክ እንመጣለን። እርሱ ግን በአምላክ መልክ ሲኖር ሳለ ተባለ እንጂ እርሱ አምላክ ነው አላለም። ገብቶሃል አይደለ? ስለዚህ በአምላክ መልክ የተባለው ደግሞ ወንድ ልጅ ስለሆነ ነው ኢየሱስ ክርስቶስ። ምክንያቱም መጽሐፍ ቅዱስ ላይ ጳውሎስ ራሱ ሲናገር ወንድ የእግዚአብሔር ምሳሌ ነው ይላል። ሴት ግን የእግዚአብሔር ምሳሌ አይደለች፣ ወንድ ልጅ ነው። ወንድ ልጅ የእግዚአብሔር መልክና ምሳሌ ተብሏል። ያ ነው። ስለዚህ ወንድ ልጅ ስለሆነ ኢየሱስ ክርስቶስ እርሱ በአምላክ መልክ ሲኖር ሳለ የተባለው ለዚህ ነው። እርሱ ወንድ ልጅ ስለነበር ነው። ምክንያቱም ወንድ ልጅ ሁሉ የእግዚአብሔር መልክና ምሳሌ ነው። ኦሪት ዘፍጥረትም ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን እንደ ምሳሌያችን እንደ መልካችን እንፍጠር አለና ማንን ፈጠረ? አዳምን ፈጠረ አለ። ስለዚህ አዳም እንዲሁም ወንድ ልጆች ሁሉ የእግዚአብሔር መልክና ምሳሌዎች ናቸው። ሌላ ነገር አይደለም። ይሄን ይመስላል። እሺ ነቢያቶች ሁሉም አሉ ከአዳም ጀምሮ አባቴ ብሎ ይጠራዋል ማለት አይጠበቅባቸው። አባት ማለት ነው ማለት ይጠበቅባቸዋል እንጂ ምንድን ነው የማይጠበቅባቸው? አንተ ስለፈለክ ነው። አባቴ የኔ አባት ብሎ ይጠራል እና አይሁዶች የሰቀሉት ምንድን ነው? አባቴ ይላል ብለው አይደል እንዴ የሰቀሉት? የተሳሳተ ትምህርት ነው። እግዚአብሔርን አባት ብሎ ይጠራው አለ። ከፈለክ እሰጥሃለሁ እንጂ አባታችን ብሎ ይጠሩታል። አባቴ ብሎ የአባቴ ቤት ብሎ ይጠራው አለ። እኔና አብ አንድ ነን ብሎ ይጠራው አለ። አንዱ ጨርስና ወደ ቀጣይ ትሄዳለህ። እሱ እሺ ከኢየሱስ ክርስቶስ ውጭ በርካቶች አባታችን ይጠራው አለ ወይ? አባታችን እያሉ ፍጥረታቶች ይጠሩት ነበር። ማንን? እግዚአብሔርን። ነቢያቶች እንጠይቁ አባታችን እያሉ ይጠሩት ነበረ። ሰዎች ፍጥረታቶች አባታችን እያሉ ይጠሩታል። አዲስ ነገር አይደለም። ለእኛስ አባት አለን እርሱም እግዚአብሔር ነው ይላሉ አይሁዶች። ይሄ ነው። አይ ነቢያቶች እኮ ነው ያልኩ። በትልልቆቹ ደረጃ ነው የምናወራው። አባት ማለት ነው። በነቢያቶች ነው
ነቢያቶች እንደዚህ ነው የጠሩ አሉ ወይ? እስቲ አባቴ ነው ብለው እሺ ከተናገርክ በኋላ ልክ ስናገር አዳምጥ። ልክ ከላይ እንዳለው ልጅ ማለት ነው። እሺ ከተናገርክ በኋላ ከመናገር ስጀምር አንተ በዛው ዚያ ሳልጨርስ አትናገር። አባት ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ትርጓሜው ምን ማለት ነው አባት ሲባል? እኔ የጠሩት አሉ ወይ ነው ያልኩ። ትርጉሙ ሳታውቅ ነው የጠሩት አሉ ወይ የምነግርህ ማለት ነው። ትርጓሜውን ለመጽሐፍ ቅዱስ አንተ ነው የምትሰጠው። አንተ እኔ አይደለም የእስልምናን እንኳን በስነ ስርዓት እንኳን አልተረጎምክም። አንተ አሁን የኛን ጋር አንተ ነው የምትረጉመው። ጤኝ አይደለም እንዴ? እስልምናን ተረጎምክ? እሺ አባት ሲባል ምን ማለት ይመስላችኋል ልጆች? አንተ አባት ማለት ምን ማለት ነው? ኢየሱስ ክርስቶስ ወደ አባቴ ወደ አባታቸው አድርጋለሁ ሲል ምን እያለ እንደሆነ ነው የተረዳኸው? ለምሳሌ አንተ እስኪ ንገረኝ። ለምሳሌ እኔ የተረዳሁት ለምሳሌ ክርስቶስ አባቴ ሲል አሁን እኛ ክርስቶስ እውነት ነው ለኛም አባታችን ነው። ለክርስቶስ ግን አባቱ ነው ሲል የባህሪ ልጁ ነው። ክርስቶስ የባህሪ ልጁ ነው። እሺ የባህሪ ልጅ የሚላል ለመጽሐፍ ቅዱስ ላይ የባህሪ ልጅ ነው ክርስቶስ የሚላል። አብ እንኳን ክርስቶስ ሲጠመቅ ከሰማይ ድምፅ ወጥቶ የምወደው ልጄ ብሎታል። ችግር የለም። ክርስቲያኖች አንዴ ወላሂ በጣም ነው ማዝንላችሁ። ወረበል ከአባ በጣም ነው ማዝንላችሁ። ስለዚህ በመጀመሪያ ይኸውላችሁ መጽሐፋችሁን ሙሉ መጽሐፉን ታዩና እንዲህ አይነት ወጣ ያሉ ቃላቶች ምንድነው ፍቻቸው የሚለውን በደንብ አስተውላችሁ አጢኑት። አባት ይላል መጽሐፍ ቅዱስ ሰው እየሰጠው ነው ሁሱ ሊጨርስ ሐሳቤን እኔ ከራሴ ፍቻ አልሰጠህም። ወረበል ከአባን ከራሴ ፍቻ አልሰጠህም። ከመጽሐፉ ላይ ይሄንን ፍቺ ከየት ነው ያገኘው ብለህ ጠይቀኝ። እዚያው ከመጽሐፉ ላይ እኔ ያሳያለሁ። ግን እንዴት መረዳት እንዳለባችሁ ልንገራችሁ። የአምላክ ቃል ለሁለት ይከፈላል። ኢማ ሙህከም ወኢማ ሙተሻቢህ። ወይ ሙህከም ነው ግልጽ ያለ ቃል ነው፣ ወይንም ደግሞ ግልጽ ያላለ አሻሚ የሆነ ቃል ነው። ግልጽ ያለውን ቃል በግልጽ ትረዳዋለህ። ለምሳሌ እኔ አምላክ ነኝ አለ። ይህ ምንም የማያጠራጥር የማያሻማ የሆነ ግልጽ ቃል ተዋል አይደል? አምላክን ግን አባት ብሎ ሲጠራ ምን ለማለት ነው? ምክንያቱም አባት የሚባለው ነገር በፍጥረታት ዘንድ የሚታወቅ የሆነ መገለጫ ነው። ፈጣሪ አባት ነው ሲባል ትርጓሜ ያለው ምንድን ነው የሚለውን እዛው ሙሉ መጽሐፉን ሄዳችሁ ማየት አለባችሁ። ምክንያቱም መጽሐፍ ቅዱስ ላይ ዲያብሎስንም አባት ይለዋል፣ እግዚአብሔርንም አባት ይለዋል። ገብታችኋል አይደል? ዲያብሎስ ከምን አንጻር ነው ለሰዎች አባት የተባለው? ለምን አይነትስ ሰዎች ነው? እግዚአብሔርስ አባት የተባለው ከምን አንጻር ነው? ለምን አይነትስ ሰዎች ነው የሚለውን ተመልከቱ። እግዚአብሔር አባት ነው ሲባል ጊዜ ልክ እንዲሁ ዲያብሎስ አባት ነው ሲባል ጊዜ ለክፉ ሰሪዎች አባታቸው ነው ዲያብሎስ ማለት ነው። ለጽድቅና ለመልካም ሰሪዎች ደግሞ አባታቸው እግዚአብሔር ነው። ለምሳሌ መጽሐፍ ቅዱስ ላይ ምን ይላል? አስታራቂዎችን እግዚአብሔር ይወዳቸዋል፣ አስታራቂዎች የእግዚአብሔር ልጆች ተብለው ይጠራሉና ይላል። ማስታረቅ ምንድን ነው? ጽድቅ ነው አይደል? ስለዚህ ይህን ጽድቅ በማድረጋቸው ምክንያት ወደ አምላክ ተጠጉ እነዚህ ሰዎች። ገብታችኋል አይደል? ያ ነው ክርስቶስ ጻድቅ ነውና ጽድቅንም ስለሚያደርግ እርሱ የእግዚአብሔርን አባት እያለ ይጠራል። ልክ እንዲሁ ደግሞ እርሱ ልጅ እያለ ይጠራዋል። ይህን ለመረዳት ልክ እንዲሁ እንደናንተ እምነት መስቀል ላይ በተሰቀለ ጊዜ ክርስቶስ አንደኛው የወንጌል ባለቤት ማቴዎስ መጣና የመቶ አለቃውም ክርስቶስን እንደተሰቀለ ባየ ጊዜ በእውነትም ይህ ሰው የእግዚአብሔር ልጅ ነበር አለ ይላል። ማቴዎስን ተመልከቱ። ምን አለ? የእግዚአብሔር ልጅ ነበር አለ ይላል። ማን ነው ባዩ? የመቶ አለቃው። ይህንኑ ክስተት ሉቃስ መጣና ምን አለ? ክርስቶስንም በመስቀል ላይ ባየው ጊዜ በእውነትም ይህ ሰው ጻድቅ ሰው ነበር አለ መቶ አለቃው ይላል። እዚያም ጋር መቶ አለቃው ምን አለ? የእግዚአብሔር ልጅ ነበር አለ። እዚህኛው ጋር ሌላኛው የወንጌል ባለቤት ምን አለ? ጻድቅ ሰው ነበር አለ። አየህ፣ ጽድቅን በማድረጋቸው የአምላክ ልጆች ተብለው ይጠራሉ። ገብቶሃል አይደል? ስለዚህ ክርስቶስ ጻድቅ ነውና ጽድቅን ያደርግ ነበርና የአምላክ ልጅ የተባለ ከዚህ አንጻር ነው። ስለዚህ ማንኛውም ጽድቅን የሚያደርግ ነብያት ሁሉ አምላክ ልጅ ስለዚህ መሰረት ክፉን ነገር የሚያደርጉስ የዲያብሎስ ልጆች ናቸው። አንድ ልጨርስ። ይሄን ለዚህ ማስረጃ ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 8 ከቁጥር 42 ደምራችሁ ብትቀር ክርስቶስን ለመግደል በመጡ ጊዜ እናንተ ግን እኔን ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም፣ እናንተ ግን የዲያብሎስ ልጆች ናችሁና
ልትገድሉኝ ትፈልጋላችሁ? እርሱ ከመጀመሪያው አንስቶ ነፍሰ ገዳይ ነበርና አለ። አየህ አይደለ? ክፉን የሚያደርግ የዲያብሎስ ልጅ ተብሏል። ጽድቅንና መልካምን ስራ የሚያደርግ ደግሞ የእግዚአብሔር ልጅ ተብሏል። ከዚህ አንጻር እንጂ ይሄ የባህሪ አባት ምናምን እያሉ ቄሶቻችሁ የሸወዷችሁ ክርስቶስን አምላክ ለማድረግ የሸወዷችሁ ነገር ምንም አይነት ማስረጃ የለውም መጽሐፍ ቅዱስ ላይ። ክርስቶስ የትኛውን ቦታ